ማርታ ደረጀን አፋጠጠችው። ምንድነው የተፈጠረው አስረዳኝ ብላ ግዴታ ካልነገርከኝ ችግሩን ብላ ስታቅበት፣ እሱም ደግሞ እሷን ለማባበልና ለመሸወድ ሙከራ አደረገ። ደረጀ በጣም ያልታሰበ ትልቅ ችግርና ጭንቀት ውስጥ ገብቷል። እንዲሁም ነገሩን ባይገልጸውም እንዲረዳውና ቢያንስ ቀለል ይለኛል ብሎ ነው ለናታን ችግሩን እየነገረው ነበር። ግን በቀጥታ ምን ችግር እንዳጋጠመው አልነገረውም። እንዲሁም ደግሞ ሰላም የሰጠችውን ለዳጣ ደብዳቤ የጻፈችለትን ለዳጣ ሊያሳያት፣ ነገር ግን ልቡ እየተጨነቀ ናታን ዳጣም ታለሰጠኸኝ በእኔ እናንተ ባህል እኮ ሚስጥር የሚባል ነገር የለም ብለው ነበር። ይህንም ሲሰጣት ደግሞ አቤጌል ተሸሽጋ ስታይ ዳጣ አየች። ከዚያም በኋላ ፈርተው በየክላሳቸው ገብተው ተኙ። መጨረሻ ላይ ግን አቤጌል ምንድን ሰራች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ላይ ሼር ያርጋችሁ ቤተሰብ አድርጉኝ። እንግዲህ ባለፈው አቤጌልም ሰላም ለዳጣ እንዲሰጣት አድርጋ ያሸገችውን ደብዳቤ ለማግኘት ደፋ ቀና ትይዛለች። ደረጀም ደግሞ በተኛበት እንግዲህ እያቀባጀረው ሰላም ያለችው ነገር እውነት አይደለም፣ ሰላም ሊያሰርም እያለ ሰላምንም ማርታንም ሴት እየተናገረ በህልሙ ሲቃዥ አድሮ፣ በዛ ነገር ግን በጣም ተወዛግባለች ማርታ። የሆንከው ነገር ምንድን ነው? ሰላም ስታነሳ ነበር እኔንም ማርታ እያስናተኛው ያደርከው ምንድን ሆነህ ነው? ችግሩን ነገር ምንድን የተፈጠረው እያለ ብትለውም እንዳልተፈጠረና ምንም ነገር እንደሌለና እንዲሁም ደግሞ እሷን እንደሚወዳት፣ አንቺ ንጹህ ሰው ነሽ፣ እኔ ግን ላንቺ አልገባም፣ አንስሻለሁ፣ አንቺ ሙሉ ሰው ነሽ እያለ እሷንም እየሞጋገሰ እንቅልፍ እንዲወስዳት አደረገ። ደረጃ አሁን ላይ በጣም ትልቅ ጭንቀት ነው። አይነግራት፣ እንዴት ነው የሚነግራት? መታመን በጣም ከባድ ነው። እሷ ታምነዋለች፣ ደረጃን በጣም ስለምታምነው ይህን ነገር ያደርጋል ብላ አጠረጥረን፣ ግን እሱም ደግሞ እንደምትወደውና እንደምታምነው ስለሚያውቅ ይህን ነገር ቢነግራት ቤቱም ትዳሩም ሁሉም ነገር ሊፈርስ ነው። እዚህ መሀል እንግዲህ ሰላም ለናታን የሰጠችው ደብዳቤ እስካሁን ማያቻተው እየተሸሸጉ ሲያዩ ዳጣና ናታ አቤጌል እየደፈጠች እያየች በለቻቸው። እንዲሁም እሷ ሰራተኛ ጋርም አልስማማ ብላለች። አቤጌል ከማን ጋር ነው የምትስማማው? በስተመጨረሻም ተከታትላ ክላሱን ዘግቶ ሄዶ ክላሱ አርፎ ወረቀቱን ለመክፈት ሙከራ አደረገች። ይህንም እናቷንም የሆነ ነገር አለ አባቴ ላይ ደረጃ ላይ የሆነ የቆየ ስር የሰደደ ችግርም አለ ማወቅ አለብሽ ብላት እናቷን የምታሳምን፣ እናቷ ግን የምታምን ነገር አይደለችም። ማርታ መጥፎንም በኸይር ነው የምታየው። በስተመጨረሻ አቤጌል የናታን ክላስ ለመበርበር ተገደለች። ዳጣና ናታም በየክላሳቸው ገብተው አደሩ። ናታን ግን ያልታሰበ ቦታ ሸሸኩት ብሎ ወረቀቱን እዛው ክላሱ አስቀምጦ እሱ በሩን ዘግቶ ሄደ። ግን ቁልፍ ፈልጋ አምጥታ ከፈተችው። እንዳለ አልጋን ሁሉ እያነሳይ ከሁሉ እያነሳይ ወረቀቱን ወይም ደግሞ ለናታን የሰጠችው ሰላም ወረቀት ፍለጋ ጀመረች። ያን ጊዜ ዳጣ ናታን በጣም በብዙ
ጨዋታ፣ ቃላቶች እያስደሰተቻት ነበር። ጣራውን ሁሉ ሞከረች፣ ነገር ግን ታገኘው አልቻለችም። በስተመጨረሻም ስንፍና ወይም ሽንፈት ተሰማመሰ። በጣም ታገዘች። አቤጌል አሁንም በልክ ያለው ስራዋን እንደቀጠለች ናት። አባቷን መከራት፣ እናቷን ተመለሺ ከዚህ መጥፎ ስራሽ፣ ሰውን በመከታተል የራስሽን ህይወት መሪ እያሉ መከሯት። አሁን ግን እሷ ለዳጣ የሰጠቻትን ጽሑፍ ለማግኘት ነው፣ ወረቀት ለማግኘት የማትገባበት የላትም። በስተመጨረሻም ናታን ተውጭ ለማርታ እቃ ገዝቶላት መጣ። ሲመጣ ግን ዳጣና ማርታ እየተጫወቱ ቁጭ ብለው ሲያገኛቸው አቢጌል አለ። አቢጌል ፈልጋ ነው እንዴ አለች ማርታ። ፈልጋ ነው መሰል ወደ ክላስክ ሳትሄድ አትቀርም ብላ ጠቆመችው። ከዚያም በኋላ ምን ሆነ ፈልጋ ነው ስትል አይ ባስቲካ ያዝልኝ ብሎኝ ነበርና ስጣት ብሎ ብድግ አለ። በፊቱ ላይ ያስታውቃል ሁሉ ነገር። ከዚያም በኋላ አቢጌል ተስፋ ተቆረጠች። በኋላ መጨረሻ ላይ ያልታሰበ ቦታ ወረቀቱን አገኘችው። በጣም ደስ አላት። ግን ወረቀቱን እንደያዘች መረጃውን አይታ ይደርሳል ናታን ወላ ወረቀቱ ሳትገልጠው በጣም ከባድ ነው። እንደዛ ለፍታ ወረቀቱ ሳታየው ናታን ከደረሰባት አስቸጋሪ ነገር ነው። ናታን ጠርጥሮ እየበራ ወደ ክላሱ አመራ። አቢጌልም ወረቀቱን አግኝታ እየቀደለች ልትከፍት እየታገለች ነበር። ናታን ይደርስባት ይሆን ወላ ሴራዋ ተሳክቶላት አቢጌል ሚስጥራቸውን አወቀች። አቢጌል ይከሽፍባታል። አሁንም ሴራዋና መጥፎ ስራዋ አይሆንላትም። ናታን ሳጉርስ ነው ወደ ክላሱ እየሄደ ያለው። ወረቀቱን አግኝተውና እንደዛ እንዳለ ቤቱን መንቀርቅሩን አውጥታ ሲያገኛት ናታን ምን ይላል? አሁንም አቢጌል መቼም አይሳካላትም።